ዛሬ ይዤላችሁ የመጣሁት ቪዲዮ ይሄን የምታዩትን ባለ 25 ቲክነስ ቦንድድ በቦንድድ የሆነ አረቢያን መጅሊስ ከነ ሙሉ ዋጋ ዝርዝሩ ነው። ይሄም አረቢያ መጅሊስ የሚሄደው ወደ ሐራ ከተማ ነው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቻናላችን ተከታታዮች እንዴት ናችሁ? እኛ አልሐምዱሊላህ ረብል ዓለሚን ደህና ነን። ተመልካቻችን ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁኝ። አሁን በፊት እንግዲህ ብዙ ጊዜ እስከ መርሳ ድረስ ሄጄ ቪዲዮም ሰርቼ ነግሬያችኋለሁኝ። ወደ መርሳ የሚሄድ ሐይቅ የሚሄድ ውጫሌ የሚሄድ ከዛ በኋላ ደግሞ ወደ ገራዶ ወረኢሉ የተለያዩ ቦታዎች ሲሄድ ቪዲዮም ሰርቼላችሁ የዚህ ሀገር ዕቃ ነው ብያችኋለሁ። ዛሬ ደግሞ ይዤላችሁ የመጣሁት አረቢያን መጅሊስ ወደ ሐራ የሚሄድ መጅሊስ ነው ማለት ነው። ሐራ እንግዲህ ከመርሳ በታች ነው። መርሳን ታልፎ የሚሄድ ከተማ ነው ለማታውቁት። ስለዚህ እስከ ሐራ ድረስ መሄድ እንደምንችል እንግዲህ በዛሬው ቪዲዮ እንግዲህ ላሳውቃችሁ ፈልጋለሁ። የትኛውን ቦታ ሆናችሁ እኛን በዋትስአፕ እና በኢሞ ቁጥራችን ከስር በሚገኘው በዋትስአፕ እና በኢሞ ቁጥራችን አናግሩን። እኛ ደግሞ ትራንስፖርት የሚገባበት ቦታ ሁሉ አረቢያን መጅሊሶችና የፈርኒቸር እቃዎቻችንን ሰርተን እናደርስላችኋለን ማለት ነው። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰቡን ሐሳብ አስተያየታችሁን ጻፉልን። ቪዲዮአችንን እስከ መጨረሻ ድረስ ተከታተሉ። እስኪ እንግዲህ ወደ ሐራ የሚወስደው አረቢያን መጅሊስ ውጭ ላይ ተነጥፏል፣ አንጥፌዋለሁኝ። ስለዚህ እንግዲህ ስንት ቲክነስ ነው የሚለውን ሜትር አንስቻለሁኝ። በሜትር ለክቼ በደንብ በትክክል አሳያችኋለሁኝ። ቦንድድ በቦንድድ ነው። እንግዲህ እኔ ብዙ ጊዜ ለቻናሌ ተከታዮች እኔን ለምታዙ አረቢያን መጅሊስ በማንኛውም አይነት ቲክነስ በማንኛውም አይነት ባለ ፍሬም ባለ ቦንድድ በቦንድድ የሆነ ቲክነስ ደግሞ ከ10 ቲክነስ ጀምሮ በማንኛውም እናንተ በምትፈልጉት አይነት ዲዛይን እና ከለር እንሰራለን። ግን እንደኔ ደግሞ ለተመልካቾች የምመርጥላችሁ ቦንድድ በቦንድድ የሆነ አረቢያን መጅሊስ ነው። ምክንያቱም ቦንድዱ የሚሰበር የለውም። ለምሳሌ ሰፊ ቤት ላይ ቢገባ ጠባብ ቤት ላይ ቢገባ የመገፋፋት ባህሪ ስላለው አያስቸግረንም። የጣውላ ከሆነ ግን የ10 ሳንቲም ልዩነት ካለው የ5 ሳንቲም ልዩነት ካለው ጣውላ ላይ ለምን እንደው የ2 ሳንቲም የዚችን ያክል ልዩነት አይኖረውም? ጣውላው አይገባም ማለት ነው። የጣውላ ከሆነ አይገፋፋም ማለት ነው። የቤታችሁ ልኬት ስተት ካለው ቦንድድ በቦንድድ የተመረጠ ነው እላችኋለሁ ማለት ነው ተመልካቾቻችን። ስለዚህ እስኪ አሁንም ቪዲዮአችንን እስከ መጨረሻ ድረስ ተከታተሉ። ውጭ ላይ ወጥቼ ባለ 25 ቲክነሱን አረቢያን መጅሊስ አሳያችኋለሁ። ዲዛይኑ ለየት ይላል፣ ከለሩ ለየት ይላል። ቲክነሱ ደግሞ 25 ነው። እሱም ደግሞ ቲክነሱን በሜትር አረጋግጥላችኋለሁ ማለት ነው። ቪዲዮአችንን እስከ መጨረሻ ድረስ ተከታተሉ። ማዘዝ የፈለጋችሁ እህትና ወንድሞቻችን ከስር በሚገኘው በዋትስአፕ እና በኢሞ ቁጥራችን አናግሩን። ቪዲዮአችንን እስከ መጨረሻ ድረስ ተከታተሉ። ዛሬ ተመልካቻችን ይሄን መጅሊስ ያዘዘን እንግዲህ አንድ ወንድማችን ነው ማለት ነው። ስለዚህ ብዙ ጊዜ የብዙ እህቶችን ሰርቻለሁኝ። ወንዶች ብዙ ጊዜ አያዙም ማለት ነው። ስለዚህ ያው አዘውን ያውቃሉ፣ ብዙ ጊዜ አያዙም ወንዶች። አብዛኛው ጊዜ የእህቶች እያልኩ ነው የምሰራላችሁ ማለት ነው። ስለዚህ ዛሬ ደግሞ የምታዩት እንግዲህ በአንድ ወንድማችን ትዕዛዝ መሰረት የተሰራ ባለ 25 ቲክነስ የሆነ አረቢያን መጅሊስ ነው ማለት ነው። ያነጠፍነውም ደግሞ እንደምታዩት በሁለት ኮርነር አድርገን ነው። እዛ ጋር መዝጊያውን በኮርነር መዝጊያውን አድርገነዋል። እዚህ ጋር ደግሞ አንድ ኮርነር አለ። በሁለት ኮርነር ስለነበረው ቤቱ በሁለት ኮርነር የተሰራ አረቢያን መጅሊስ ነው ማለት ነው። የቤቱም ልኬት ደግሞ ወደ 11 ሜትር የሚሆን አረቢያን መጅሊስ ነው ማለት ነው ተመልካቻችን። ሌላው ነገር እንግዲህ ተመልካቾች ብዙ ጊዜ እኔ አረቢያን መጅሊሶችን ሳሳያችሁ በደንብ እንግዲህ እናንተ ስለ አረቢያን መጅሊስ እንድታውቁ አድርግቼ ነው አብራርቼ የምነግራችሁ። እሱም ደግሞ እኛም ጋር ሆነ ሌላ ቦታ ስታዙ አረቢያን መጅሊስን ግልጽ ሆኖላችሁ ስለ መጅሊስ አውቃችሁ እንድታዙ ፈልጋለሁ ማለት ነው። ስለዚህ አረቢያን መጅሊስ ባለ 25 ቲክነስ የሚባል ይሰራል ለብቻው፣ ባለ 20 ቲክነስ ለብቻው ይሰራል፣ ባለ 16 ቲክነስ ለብቻው ይሰራል፣ ባለ 10 ቲክነስ ደግሞ ለብቻው ይሰራል ማለት ነው። ከዛም በላይ ደግሞ ባለ 30 እና ባለ 40 መሰራት ይችላል ማለት ነው ተመልካቻችን። ይሄ ዛሬ ይዤላችሁ የመጣሁት እንግዲህ ባለ 25 ቲክነስ የሚባለው አረቢያን መጅሊስ ነው። የሱንም ደግሞ ልኬቱን እንግዲህ አሳያችኋለሁ። አሁን መጨረሻው ላይ አርግቻለሁኝ። እታች መጨረሻው ላይ ካሲያስኩ በኋላ እንደምታዩት 25 ቲክነስ ማለት እዚህ ጋር ይሄ የምታዩት ነው። ስለዚህ እንደዛ አስተኝቼ ላሳያችሁ። 25 ቲክነስ ይሄን የምታዩት ነው። ስለዚህ እንደዚህ 25 ቲክነስ ማለት ይሄ የምታዩት ነው ማለት ነው። ልኬቱ 25 ቲክነስ ነው ማለት ነው። በዚህም ጋር እንደዚህ በፊት ለፊት ባሳያችሁ ልኬቱ ተመልከቱ ተመልካቻችን። 20 ቲክነስ የሚባለው እዚህ ጋር ነው 20 ቁጥር ላይ ማለት ነው። 25 ቲክነስ ደግሞ የሚባለው እዚህ 5 ቁጥር ያለችበት ጋር እችኛዋን ጨምሮ 25 ቲክነስ ይሆናል ማለት ነው። ይሄ ከመሬት ያለው ከፍታ ነው ማለት ነው። ለምሳሌ እንግዲህ ባለ 20 ቲክነስ ከሆነ እዛ አካባቢ ነው ማለት ነው የሚሆነው። 30 ቲክነስ ከሆነ ደግሞ ትንሽ የተወሰነ እዚህ ጋር እንደምታዩት አሁን ይሄ 25 ቲክነስ ነው። ስለዚህ እዚህ ድረስ ነው ከፍ የሚለው ማለት ነው ባለ 30 ቲክነስ ከሆነ። ስለዚህ ይሄ የምታዩት እንግዲህ እዚህ ድረስ ነው ማለት ነው የሆነው 25 ቲክነስ ነው ማለት ነው። ስለዚህ ተመልካቻችን ባለ 25 ቲክነሱ ቦንድድ በቦንድድ የሆነው አረቢያን መጅሊስ እንግዲህ እንደምታዩት ያያችሁትን ይመስላል። በጣም በሚያምር ከለር ነው እንግዲህ ወንድማችን ብዙ ከለር ምርጫዎችን እንግዲህ እንትን ብሎ ነበር። እኔም አግዤዋለሁኝ። ብዙ ልብሶችን መርጦ ነበር። ከነዛው ልብሶች ውስጥ ደግሞ እኔ ለሱ እንግዲህ ከሱ ምርጫ ጋር የሚቀራረቡ ልብሶችንም እኔ በምርጫ አገዝኩት።
ስለዚህ ይሄን የምታዩትን ልብስ መረጥን ማለት ነው ተመልካቻችን። እንደምታዩት ዋና መቀመጫው በሰፋፊ አበባ ነው የተሰራው። እዚህ ጋር ደግሞ ማቿ በስክራይብ እንደምታዩት በሚያምር ስክራፕ ነው የተሰራችው። እንደምታዩት ከዚህና ከዚህ ተመሳሳይ ነው። ይሄ መቀመጫውም ተመሳሳይ ልብስ ነው። መሀከል ላይ ያለችው ናት ደግሞ ማቿ የምትለየው። ቤቢውም ላይ ልክ እንደዛው እዚህ ጋር የምታዩት ከለር ሌላ ነው፣ እዚህ ጋር የምታዩት ከለር ሌላ ነው። እንደዚሁም ደግሞ መከዳው ላይ ይሄ እዚህ ጋር የምታዩት ማቹ እዚህ ጋር መሀል ላይ የሚሄደው ነው። ዳርና ዳሩ ደግሞ በዚህና በዚህ ዋና የመጅሊሱ አበባ ልብስ ነው ማለት ነው። ስለዚህ በምታዩት መልኩ ነው የሰራ ነው። ሌላው ነገር አሁን በፊት ወደ ወልቂጤ የሄደ አረቢያን መጅሊስ አሳይቻችኋለሁ። ቤቢ ቀይረናል ብያችኋለሁ። በፋይበር ነው የምንሰራው ከእንግዲህ ብያችኋለሁ። እሱም እንደምታዩት በፋይበር እንግዲህ የምታዩት ነው የሚመስለው። በፋይበር ሲሰራ በጣም አሪፍ ነው። ጭብጥብጥ ይደረጋል። እናንተም ሲዘረጉት ይዘረጋል። ይሄን አሁን ለማጠብ ማውጣት አይጠበቅባቸው፣ ሙሉውን ይታጠባል። ምክንያቱም ራሱ ይመለሳል ማለት ነው። እንደምታዩት አሁን ለምሳሌ እንደዚህ በጉልበት እንግዲህ ጨባብጬ እንደዚህ ቢይዘው ሲለቀቅ ልክ እላው ላይ እንደዛው እንደራሱ ወደ ቦታው ይመለሳል ማለት ነው። ስለዚህ በፋይበር ጀምረናላችኋል ማለት ነው። ይሄ የመጅሊስ ልብስ ቢያስጠላችሁ በፈለጋችሁ ሰዓት ልብሱን መቀየር ትችላላችሁ። ምክንያቱም ልብስ አይደለም ዋናው ቦንድዱ ነው። ለዘላለም ሊጠቅማችሁ የሚገባው ቦንድዱ ነው። ስለዚህ የቦንድዳችን ጥንካሬ ሊያስተማምናችሁ ይገባል። እንደምታዩት እንግዲህ በጣም ጠንካራ ነው። በጣም ጥን፣ ምንም ነገር ወደታች የማይገባ በጣም ጠን የሆነ ቦንድድ ነው ማለት ነው። አሁን እንግዲህ እዚህ ጋርም እንደምታዩት እላው ላይ ይሄድኩኝ እንደምታዩት ነው እየዘለልኩበት በጣም ጠን የሆነ ነው። እንግዲህ እዚህኛውም ላይ እንደምታዩት ነው። እዚህኛውም ላይ እዚህም ጋር ደግሞ ኮርነሩ አለ። ስለዚህ እንደምታዩት በጣም ጥን የሆነ ቦንድድ ነው ማለት ነው። ይሄ ቦንድዱን የማሳያችሁ ምክንያት ተመልካቻችን ብዙ ጊዜ ልብሱን ብንቀይር ቦንድዱ ለዘላለም ስለሆነ ቦንድዱ ለብዙ አመታቶች ስለሚሆነን ልብሱን በፈለግን ሰዓት መቀየር ስላለብን ነው። እንደምታዩት ባለ 20 ቲክነስ ሲሆን ከመሬት ያለኝ ከፍታ በጣም ዝቅ ያለ ነበረ ወደ መሬት። አሁን ደግሞ በጣም ከፍ ብያለሁ። ወንበር ላይ እንደተቀመጠ ሰው ነው የሆንኩት። በጣም ነው የሚያምረው። እንዴት አያችሁት? ከ10 ስንት ትሰጡታላችሁ? ኮመንት መስጫው ላይ ሐሳባችሁን አሳውቁኝ። እንደምታዩት ደግሞ ፊት ለፊት ላይ ቴብሎቹን በአራት ማዕዘኑ በትልቁ ነው የሰራ ነው። እዚህ ጋር እንደምታዩት ይሄ እዚህ ጋር የተሰራበት ልብስ ይሄ ዋናው ነው፣ ይታያል፣ ግልጽ ነው። እዚህም ጋር ያለው ሁለቱን በአንድ አይነት ሰርተናል። እዚህ ጋር ደግሞ እንደምታዩት ሁለቶቹን በማቾቹ ነው የተሰሩት፣ በዚህኛው ማች ማለት ነው። ይሄንንም እንግዲህ ከለሩና ዲዛይኑ እኛ ራሳችን መርጠን ነው ቴብሉን ለወንድማችን በዚህ መልኩ የሰራ ነው ማለት ነው ተመልካቻችን። ስለዚህ ምን እንደዚህ ያናግራል፣ እስኪ ወደ ገደለው ግባልን እያላችሁ ይሆናል። ከዛ በፊት አረቢያን መጅሊስ ማዘዝ ፈልጋችኋል? ከስር በሚገኘው በዋትስአፕ እና በኢሞ ቁጥራችን አናግሩን። እኛ ደግሞ ከለርና ዲዛይን አስመርጠናችሁ አረቢያን መጅሊስና ፈርኒቸሮችን የምትፈልጉበት ቦታ እናደርስላችኋለን ማለት ነው ተመልካቻችን። ሌላው ነገር አድራሻችሁ የት ነው ለምትሉን ደግሞ አረቢያን መጅሊሶቻችን እንደዚህ ሰርተን የምንጨርሰው አዲስ አበባ መርካቶ ነው ማለት ነው። መርካቶ መምጣት የፈለጋችሁ እህትና ወንድሞቻችን አንዋር መስጂድ ፊት ለፊት ዋጅዲ የሚባል ህንጻ አለ። እዛ ህንጻ ላይ ሁለተኛ ፎቅ ላይ የሱቅ ቁጥር 228 ላይ እንገኛለን። ከሚሴ ደግሞ በምታዩት ቦታ ላይ እንገኛለን ማለት ነው ተመልካቻችን። ስለዚህ የምታዩትን አረቢያን መጅሊስ እንግዲህ ሰርተን የምንጨርሰው አዲስ አበባ ነው ማለት ነው። ሌላው ነገር እንግዲህ ተመልካቻችን አረቢያን መጅሊስ በአሁናዊ ዋጋው እንግዲህ ባለ 25 ቲክነስ ከስከዛሬው 500 ብር ጨምሯል። እሱም ማለት እንግዲህ 1 ሜትር ማለት ነው። አሁን ሰዓት ላይ 500 ብር ጨምሯል። 2 ሜትር ከሆነ 1000 ብር ማለት ነው የጨመረው። አሁን ከዚህ ጋር አንስቶ እስከዛኛው ጫፍ ያለው 2 ሜትር ነው የሚሆነው። ስለዚህ በፊት 10500 ነበር፣ አሁን 11000 ብር ሆኗል ማለት ነው። ከዛ አንስቶ እስከዛ ያለው ለምሳሌ 22000 ማለት ነው። ይሄ እዚህ ጋር የምታዩት 2 ሜትር 22000 ብር ሆኗል ማለት ነው ተመልካቻችን። ዋጋው በዛ ያክል ጨምሯል፣ 500 ብር ማለት ነው። ሌላው ነገር የቤታችሁ ልኬት ከ10 ሜትር በታች ከሆነ ይሄ መካከል ላይ ያለውን ቴብል 4500 ብር ለብቻ ይከፈላል። የቤታችሁ ልኬት ደግሞ ከ10 ሜትር በታች ሳይሆን ከ10 ሜትር 11 ሜትር 12 ሜትር እያለ ወደ ላይ ከፍ ካለ ደግሞ መካከል ላይ ያለውን ቴብል በምትፈልጉት አይነት ዲዛይን እና ከለር ለቤታችሁ በነፃ ከአረቢያን መጅሊሱ ጋር ሰርተን እናደርስላችኋለን ማለት ነው። ትራንስፖርት የሚገባበት ቦታ ሁሉ ሆናችሁ አናግሩን። እኛ ደግሞ ካላችሁበት ቦታ ጭነን አምጥተን እናስረክባችኋለን ማለት ነው ተመልካቻችን። ለዛሬ ይዤላችሁ የመጣሁት ቪዲዮ ያያችሁት ይመስላል። አላህ ሀገራችንን ሰላም ያርግልን። አላህ ሀገራችንን ሰላም ያርግልን። አላህ ሀገራችንን ሰላም ያርግልን። ይሄን ረመዳን በሰላም ጾመን የምንጨርስ አላህ ያርገን። ባላችሁበት በዓለም ዳርቻ ሰላም ሁኑልኝ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።